ጤና ይስጥልኝ አድማጮች። በቅድሚያም አርዕስተ ዜና። ፈረንሳይን ጨምሮ የአውሮፓ ባለሀብቶችና ኩባንያዎች መዋዕለ ንዋያቸውን በኢትዮጵያ ፈሰስ እንዲያደርጉ የሚጋብዝ ጉባኤ በትናንትናው ዕለት በፈረንሳይ ዋና ከተማ ፓሪስ ተካሄደ። ጉባኤው ኢትዮጵያ ያላትን የመዋዕለ ንዋይና የቢዝነስ አማራጮችን ያስተዋወቀ ነበር ተብሏል። የሱዳን ጦርና ተፋላሚው የፈጥኖ ድራሽ ኃይል በእንግሊዝኛ ምህጻሩ RSF ለመጀመሪያ ለ3 ወራት ለሚቆይ የሰብአዊ ተኩስ አቁም ስምምነት ሐሳብ አዎንታዊ ምላሽ መስጠታቸው ተገለጠ። ጀርመን በሚቀጥለው የጎርጎሪዮስ አቆጣጠር በ2026 ለዩክሬን የምትሰጠውን የገንዘብ ድጋፍ ለማሳደግ ወሰነች። የጀርመን የፋይናንስ ሚኒስትር እንዳሉት ጀርመን በሚቀጥለው ዓመት 3 ቢሊዮን ዩሮ ትሰጣለች ብሏል። ዜናው በዝርዝር። ፈረንሳይን ጨምሮ የአውሮፓ ባለሀብቶችና ኩባንያዎች መዋዕለ ንዋያቸውን በኢትዮጵያ ፈሰስ እንዲያደርጉ የሚጋብዝ ጉባኤ በትናንትናው ዕለት በፈረንሳይ ዋና ከተማ በፓሪስ ተካሄደ። ጉባኤው ኢትዮጵያ ያላትን የመዋዕለ ንዋይና የቢዝነስ አማራጮችን ያስተዋወቀ እንደነበረም ተገልጧል። ይህ የፈረንሳይ ኢንተርፕራይዞች ዓለም አቀፍ ንቅናቄ ከአውሮፓ ሕብረት ኮሚሽን ጋር በመተባበር ባዘጋጀው መድረክ ላይ ለፈረንሳይ ባለሀብቶችና ኩባንያዎች ኢትዮጵያ ውስጥ ያሉ አዋጪ ናቸው የተባሉ የኢንቨስትመንት አማራጮች መቅረባቸው ተገልጧል። በጉባኤው ላይ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ፣ የገንዘብ ሚኒስትሩ አቶ አህመድ ሺዴ፣ የኢትዮጵያ አየር መንገድን ጨምሮ ከበርካታ የመንግስት መስሪያ ቤቶች የተውጣጡ የስራ ኃላፊዎች መታደማቸው ታውቋል። ከአውሮፓ ሕብረት ኮሚሽንና ከፈረንሳይ መንግስት በርካታ የኩባንያ ተወካዮችና ኃላፊዎች መገኘታቸውም ተዘግቧል። በመድረኩ የተሳተፉት የኢትዮጵያ የገንዘብ ሚኒስትር አቶ አህመድ ሺዴ ለዶቼ ቬሌ በሰጡት አስተያየት መድረኩ ኢትዮጵያ የፈረንሳይ አጋርና ተደራሽ የኢንቨስትመንት አማራጭ መሆኗን ያሳየ እንደነበር ገልጿል። በጣም ስኬታማ ነው። የቢሾፍቱ ዓለም አቀፍ ኤርፖርት ፋይናንሲንግም ሆነ የተሳታፊ ኮንትራክተሮችን እንዲሁም ፍላጎትን ለማነቃቃት ነው አንዱ ሲፈለግ የነበረው። በዚህ ነገር በጣም ጥሩ ውይይት የነበረው። ኤርበስ በከፍተኛ ደረጃ ይሄንን ልማት ይደግፈዋል። የአውሮፓ ሕብረት ይደግፈዋል። የአውሮፓ ኢንቨስትመንት ባንክ ይደግፈዋል። ሌሎች የአውሮፓ ባንኮችም እንዲሳተፉ የማበረታታት ስራ ሰርተናል። ብዙ የአውሮፓ ኩባንያዎች የተለያየ ቴክኖሎጂ ያላቸው በዚህ ኤርፖርት ልማት ላይ መሳተፍ ይፈልጋሉ። በፓሪስ ኤፓር የተሰኘው የቢዝነስ ትምህርት ተቋም የጂኦፖለቲክስ እና የዓለም አቀፍ ንግድ አማካሪው ፕሮፌሰር ኤማኑኤል ኤጋ በበኩላቸው ኢትዮጵያ 5ኛዋ የፈረንሳይ ትልቅ የንግድ አጋር መሆኗን ጠቅሷል። ኢትዮጵያ 5ኛዋ የፈረንሳይ ትልቅ የንግድ አጋር ናት። በየጊዜው በብዙ እያደገ ነው የመጣው። በአፍሪካ ባለው አንዳንድ አስቸጋሪ ሁኔታዎች ውስጥም የፈረንሳይ ባለሀብቶች እንዴት ገብተው መዋዕለ ንዋያቸውን ማፍሰስ እንዳለባቸውም ያውቁበታል፣ ልምድ አላቸው። አሁንም ቢሆን ኢትዮጵያ ለፈረንሳይ መስህብ ሆና የምትቆይበት ሁኔታ ነው ያለው የሚመስለኝ። የፈረንሳይ ኩባንያዎች ዓለም አቀፍ ንቅናቄ ዋና ስራ አስኪያጅ ፊሊፕ ጎቴ ለዶቼ ቬሌ በሰጡት አስተያየትም ፈረንሳይ በአሁኑ ወቅት ከኢትዮጵያ ጋር ያላት የንግድ ትስስር እየተጠናከረ መምጣቱን ገልጿል። በዜና መጽሔት ተጨማሪ ዘገባ ይኖረናል። ጭካኔ በተሞላበት ህገወጥ መንገድ ሰዎችን በማዛወር ተሳትፎ ነበር ተብሎ የተጠረጠረ አንድ ኤርትራዊ ላይ የኔዘርላንድስ ፍርድ ቤት የክስ ሂደት ጀመረ። ተወልደ ጎይቶም ወይም አማኑኤል ዋሊድ በመባል የሚጠራው ተከሳሽ የምስራቅ አፍሪካ ስደተኞችን በአሰቃቂ መንገድ ወደ አውሮፓ ለማሻገር በመሞከር ተከሷል። ስደተኞቹ ሊቢያ ከሚገኙ የስደተኞች ጣቢያዎች ነፃ እንዲወጡ ዘመዶቻቸው ብዙ ገንዘብ እንዲሰጡ የሚጠይቅ ዘመቻ ያካሄድ ነበረም ሲሉ አቃቢያነ ሕግ ትናንት ኔዘርላንድ ውስጥ በተጀመረው የፍርድ ሂደት ላይ ተናግሯል። ይሁንና ተከሳሹ ተወልደ ጎይቶም ለፍርድ ቤቱ በሰጠው ቃል ማንነቴ ተሳስቶ ነው የክሱ ሰለባ የሆንኩት ሲል ተናግሯል። ተከሳሹ በጎርጎሪዮሱ 2022 ዓ.ም በተመሳሳይ ወንጀሎች ተፈርዶበት ከኢትዮጵያ ወደ ኔዘርላንድስ ተላልፎ መሰጠቱ ተዘግቦ ነበር። ትናንት የተጀመረው የክስ ሂደት በኔዘርላንድስ ፍርድ ቤት ከቀረቡ ትላልቆቹ ህገወጥ የሰዎች ማሻገር ጉዳዮች አንዱ ነው ሲል የኔዘርላንድስ አቃቢያነ ሕግ ተናግሯል።
የክሱ ሂደትም ለ3 ሳምንታት እንደሚቀጥል ገልጧል። የኔዘርላንድስ አቃቢያነ ሕግ እንደሚሉት ግለሰቡ ኔዘርላንድስ እንዲዳኝ የሚፈልጉት ከተጠረጠረባቸው ወንጀሎቹ አንዳንዶቹ በኔዘርላንድስ በመፈጸማቸው ነው። እነርሱ እንዳሉት ከምስራቅ አፍሪካ በሊቢያ በኩልና በሜዲትራኒያን ባህር አቋርጠው ወደ አውሮፓ የሚወስደውን አደገኛ ጉዞ ለማድረግ የፈለጉ ስደተኞች ዘመዶች በህገወጥ የሰዎች አዘዋዋሪዎች ተዘርፏል። ተከላካይ ጠበቆች ግን ገንዘቡ የተከፈለው በኤርትራ ወይም በተባበሩት አረብ ኤሚሬቶች እንጂ በኔዘርላንድስ አይደለም ሲሉ ተከራክሯል። የሱዳን ጦርና ተፋላሚው የፈጥኖ ድራሽ ኃይል በእንግሊዝኛ ምህጻሩ RSF ለመጀመሪያ ለ3 ወራት ለሚቆይ የሰብአዊ ተኩስ አቁም ስምምነት ሐሳብ አዎንታዊ ምላሽ መስጠታቸው ተገለጠ። የፕሬዝዳንት ዶናልድ ትራምፕ የአፍሪካ ከፍተኛ አማካሪ ማሳድ ቡሎስ የተኩስ አቁም ስምምነት ሐሳቡ ላይ ስምምነት መኖሩን ትናንት መናገራቸው ተዘግቧል። የአፍሪካ ጉዳዮችን የሚከታተለው ቢቢሲ ሞኒተሪንግ የሱዳን የግል ጋዜጣን ጠቅሶ እንደዘገበው ከሆነ ከሁለቱም አካላት በተለይም ከሱዳን ጦር በኩል አዎንታዊ ምላሽ መኖሩን ማሳድ ቡሎስ ከግብጽ ካይሮ ለመገናኛ አውታሮች ተናግሯል። የግል ንብረት የሆነው ታግ ፕሬስ ድረገጽ ትናንት እንደዘገበው ከሆነ ደግሞ ቦሎስ የተኩስ አቁም ሁኔታን በተመለከተ ከጦር ኃይሎችና ከፈጥኖ ድራሹ ኃይላት ተወካዮች ጋር በተናጥል ካይሮ ውስጥ ተነጋግሯል። ካይሮ በሚገኘው የዩናይትድ ስቴትስ ኤምባሲ በተናጥል ከተደረገው ንግግር በኋላ የትራምፕ የአፍሪካ ከፍተኛ አማካሪ ጥንቃቄ የተሞላበት ያሉትን ተስፋ መሰነቃቸውን ገልጧል። ይህ የተሰማውም በሱዳን ጦርና በፈጥኖ ድራሹ መካከል ዋሽንግተን ውስጥ ውይይት ተደርጓል መባሉን በወታደር የሚመራው የሱዳን ሉዓላዊ ምክር ቤት ውድቅ ካደረገ ከቀናት በኋላ ነው። በመስከረም ወር ውስጥ ዩናይትድ ስቴትስ፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና ግብጽ ለ3 ወራት የሚቆይ ሰብአዊ የተኩስ አቁም እንዲደረግ በጋራ ጥሪ አቅርበው ነበር። በያኔው ጥሪ መሰረት ቀስ በቀስ ሁለቱ የሱዳን ተፋላሚዎች ቋሚ የተኩስ አቁም እንዲያደርጉና ወደ ሲቪል አገዛዘም ሽግግር እንዲደረግ መጠየቃቸው ይታወሳል። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚያሰራጨው የዶቼ ቬለ ሬዲዮ የዓለም ዜና ነው። የታንዛኒያ ፖሊስ በማህበራዊ መገናኛ ዘዴዎች ተጠቃሚዎች የሚረብሹ ምስሎች እንዳይጋሩ ባስጠነቀቀበት በዛሬው ዕለት ታንዛኒያውያን በምርጫው ሰበብ የተቀሰቀሰው አመጽ አብቅቷል እያሉ መሆኑን የፈረንሳይ ዜና አገልግሎት ዘግቧል። የፈረንሳይ ዜና አገልግሎት AFP እንደዘገበው በዳሬ ሰላም ሁኔታዎች እየተረጋጉ ነው። 98 በመቶ ድምጽ በማግኘት ምርጫውን ማሸነፋቸውን የሀገሪቱ ምርጫ ቦርድ ያረጋገጠላቸው የሀገሪቱ ፕሬዝዳንት ሳሚያ ሱሉሁ ሐሰን ትናንት ለሁለተኛ የስልጣን ዘመን ቃለ መሐላ ፈጽሟል። ተቃዋሚዎች ግን ምርጫውንም ሆነ ውጤቱን አልተቀበሉም። ዋነኛው የታንዛኒያ ተቃዋሚ ፓርቲ ቻዴማ ባለፈው ሳምንት በተካሄዱ ተቃውሞዎች ወቅት ከ1000 በላይ ሰዎች ተገድለዋል ብሏል። ፓርቲው ዛሬ የጸጥታ ኃይላት የተገደሉ ሰዎችን አስክሬን በድብቅ እያስወገዱ ነው በማለት ተናግሯል። ለዚህ ክስ ባለስልጣናት መልስ አለመስጠታቸውን ለፈረንሳይ ዜና አገልግሎት AFP ዘግቧል። ጀርመን በሚቀጥለው የጎርጎሪዮሱ አቆጣጠር በ2026 ለዩክሬን የምትሰጠውን የገንዘብ ድጋፍ ለማሳደግ ወሰነች። የጀርመን የፋይናንስ ሚኒስትር እንዳሉት ጀርመን በሚቀጥለው ዓመት 3 ቢሊዮን ዩሮ ትሰጣለች። የጀርመን የፋይናንስ ሚኒስቴር ቃል አቀባይን ጠቅሶ ሮይተርስ የዜና ወኪል እንደዘገበው ደግሞ